ትሰምኛለሽ? ሳሚ ማወቅ ያለብኝ ነገር እያንዳንዷን ነገር ነግሮኛል። ሰላም ምን ያማታ እንዴት ልጅ ምንድን ነው የሚያርበተብትሽ? ትሰምኛለሽ? እሷ ጋር ደግሞ ምን እንደምትሰሪ ሳሚ ነግሮኛል። እሷ ደግሞ ማለት ነገር ልንገርህ፣ የብሌን እናት መሆኑ በጣም መታደል ነው። መጀመሪያውን እኮ ገለሽኛል። እኔ በህይወት እያለሁ ሌላ ሰው እናቴ ብለሽ ስትጠሪ ነው የገደልሽ። ነበር ስንት ጊዜ ደርሼ እንዳደንኳት እኔ ብቻ ነኝ የማውቀው። በቃሽ ብሌን። ቃል ልትዋረድ ጫፍ ደርሳለች። ሳሚሻ በድጋሚ ብሌን ከዳግምና ከብሌን ጋር ያለውን ግንኙነት ብሌን ሲያይ ሀሳቡን ይቀይራል፣ ከቃል ጋር ይተባበራል ብለን ነበረ። እንደውም ብሌን ባታፈቅረኝ፣ ብሌን ብትገፋኝ፣ ከዳግም ጋር ብደባደብም ግን ሀሰተኛ እንዳልሆንኩኝ፣ ቀጣፊ ማስመሰል እንዳልሆንኩኝ፣ የቅዠት ህልም ነግሬያት እንዳልነበረ ማረጋገጥ አለብኝ። ብሌንዬ እኔ ፍቅር እውነቱን አውቃ እኔ እውነተኛ ሰው መሆኑን ማወቅ አለባት በማለት ቆፍጠን ብሏል። ይህ ደግሞ የእሷንና ልጅነት የሰላም እናትነትን ማረጋገጥ አለብኝ። በኃይሉንም ማዋረድ ቃልንም ማጋለጥ አለብኝ። አውቃለሁ እኔም ጥፋተኛ ነኝ በማለት ወስኗል። ወይዘሪት ቃል አሁንም እናቷን ቅርጥፍ አድርጋ በቅቤ ምላሷ አስመስላ ከዛ ቤት ሸኝታታለች። ሁልጊዜ ገልሻለሁ፣ ደበድብሻለሁ፣ እጎዳሻለሁ ትያለሽ፣ ያው ለመግደል ምቹ ነው ሲኪን ያመጣውልሽ ቢላዋ በማለት እንድገላት ታዛታለች። እናትየዋም እንዴት እንዲተረየልሽ በማለት ልቧ ተሰብሮ አንቺን የሚያስደስትሽ ከሆነ ከዚህ ቤት ወጣልሻለሁ ብላ ትሄዳለች። ቃልም ከባዱን ነገር ተሻግሬው እናቴ መታ ፍርሳብኝ ነበረ፣ አሁን አበላሸውት ስትል አስተካከልኩት፣ ማንም አያግደኝም እናቴ፣ ያንዴም የመጨረሻዬም ደስታዬ እናቴ አንቺ ነሽ አውቃለሁ፣ ግን የለፈውበት የቋመጥኩበት ንብረት እንዲያመልጠኝ አልፈልግም የምትለው ቃል አሁን ግን እውነታው ሊጋለጥ ሀቁ ሊረጋገጥ ጫፍ ደርሷል። የዚህ እውነታ ምኑ ጋ ነው? ሰላም ዶክተሩን አግኝተዋለች። ዶክተሩም ውሳኔሽ ልክ ነው፣ በነገርሽ ነገር አትጸጸችም፣ ባሰብሽው ነገር አትጎጅም፣ ሁልጊዜ ተጠራጣሪ ሁኚ፣ ጥርጣሬው ግን ሰውን የሚጎዳና የማይጎዳ መሆን አለበት። አውቃለሁ ሰላም፣ ቃል ልጅነቴን ካልተቀበልሽ እንዴት ታኖሩኛለሽ ብላ ደካማ ጎንሽን እየወጋችሽ እየቆሰቆሰችብሽ ነው የሚሆነው። ግን ሊሆንም ይችላል የሚለውን ቆም ብለሽ አስቢ። ከቃል ጋር ምን አይነት ግንኙነት አለኝ? ፊዚካሊ፣ ሳይኮሎጂ፣ ባዮሎጂ ሁሉም ነገር ማሰብ አለብሽ። ግዴታ ዲኤንኤ ነው አይደለም የሰው ልጅ መመሳሰል ያለበት። ከኔ ጸባይ ምን ወረሰች? ከኔ መልክ ምን አገኘች? ከኔ እንደዚህ ብለሽ ብታስቢ እንኳን ከአንቺ ልቅ ብሌን ናት ልጅሽ የምትመስለው ብሎ ነግሯታል። ወይዘሮ ሰላምም ብሌን እንኳን በፍጹም አስቤያት አላውቅም፣ ግን ልጄ እንድትሆን ከምመኛቶች እሷ ብትሆን ደስ ይለኛል። የማይቀየርና የማይለወጥ ነገር ሆኖ ነው። የብሌን እናት መሆን መታደል ነው ትላለች። እውነታው ግን ምን ይታወቃል፣ አንድ ቀን እውነት ልጅሽ ልትሆን ትችላለች ይላታል ዶክተሩ። እውነት እዚህ ጋር ዶክተሩ እውነቱን መናገር ይችል ነበረ። አቶ በኃይሉን አግኝቸው እውነቱን አረጋግጦልኛል፣ አንቺን ለማጭበርበር አንቺን ለመጉዳት ያመጡት ነገር ነው ብሎ መናገር ይችል ነበረ። ግን በንዴትና በብስጭት ሌላ ውስጥ ትገባለች ብሎ ነው ወይዘሮ ሰላምን ያልነገራት። አሁን የቃል ውርደት ሽንፈት ደርሷል። የቀማችውን ህይወት ልትመልስ፣ ያዋረደቻትን ብሌንን ልትመልስ ህይወቷን እጅግ አጓጊና ልብ አንጠልጣይ። በዚህ ዶክተሩ ሙያውን ማስከበር ይፈልጋል። በዚህ በኃይሉ የራሱ ጥፋትን ቢሆን ሀቁን ማረጋገጥ ይፈልጋል። በዚህ ሳሚሻ ሙሉ ለሙሉ የብሌን ህይወት እንዲመለስ ይፈልጋል። አሁን ሀቅ ለብሌን እያደላ ነው። እውነት ለብሌን እየመሰከረ ነው። ቃል እንቅፋቷና ፈተናዋ በዝቷል። አሁን ግን የውርደት ውርደት አንቺ ጎዳሽኝ ትይኛለሽ፣ ከሞትም ሞት እንድሞት ወስነሽብኛል። እናትሽ እያለው የሰው ልጅ ነይ ብለሽ መስክረሻል። ዴኒኑ እንዴት የሆነውን ነው እኔ ወልጅሽ እንዴት እሷ ልትሆኝ ቻለች? በማለት ወይዘሮ ሀረጌ የሰማችውን ቁልጭ አድርጋ መናገሩ አይቀርም። ከፈለግሽ ከእሷና ከኔ ዴኒን ወስደሽ አስመርምሪ ብላ ፊት ለፊት መጋፈጣቸው አይቀርም። ራሷን ስታስከመውደቅ ደርሳለች ወይዘሮ ሀረግ። እንዴት እሱ ነው እውነት ተዋርጃለውን እውነት ሞቻለውን? የምን አይነት ቅሌት ነው የምነግሪ ሳሚ? ይሄን ያክል ምን በድያን ነው? እጅግ ከባድ ስሜት ውስጥ ገብታለች። ቃል ለዚህ ጥያቄ መልስ ይኖራት ይሆን? ምን በበድልሽ ነው ያልወለደች ሴትዮ በዴኔን እንድትሆን ያረግሽው?
ያላረገዘች ያላመጠች ያልወለደች ሴትዮ በፍጹም እንዴት ላንቺ እናት ልትሆን ቻለች? አሁን እቺ ሴትዮ ለሁለት ሰው ነው እያዘነች ያለችው። አንድ እናቷን ለምታማትር ልጅ ብሌን አሁን እናቷን በየቀኑ በተስፋ ትጠብቃለች። ሁለት ልጅ ናት ብላ በደስታ የምትኖር ተስፈኛ እናት በውሸት እየተታለለች። ስለዚህ በሰላም አትፈርድባትም። ኦልሬዲ ከውጭ ሀገር ነው የመጣችው። ልጇ ጠፍታባት ወንድሟ እንዲህ አጭበረበራት እንዲህ ብሎ ነው ታሪኩን የነገራት ሳሚሻ። ወይዘሮ ሀረጋውን ከሰላም ጋር የሚያጋጫት ነገር ምንም የለም። የምትፈልገው ነገር ለሰላም ማስረጃዎች፣ መረጃዎች፣ ሁሉንም ነገር ማሳየት፣ የዛን ቀን ብሌን እናቷን የምታገኝበት፣ ሳሚሻ እውነት የሚሆንበት፣ ወይዘሮ ቃል ውርደቷን ተከናንባ የምትወጣበት ይሆናል። ግን ደግሞ አሁን አይታወቅም ቃል ሌላ ተንኮል ምን ታመጣ ይሆን? ወይዘሮ ሰላም ከዶክተሩ ጋር ብሌን ቃል ስላየቻት በቃ ልጄን አላስከፋም በማለት ለቃል ጠበቃ ትሆናለችን? ወይስ እንደውም ለቃል ጠበቃ ሆና ስትቆም ወይዘሮ ሰላም ሀረግ የበለጠ የምትበሳጭና የምትናደድ ይመስለኛል። ሳሚ ከነገራት የሰው ህይወት ልትቀማ የሰው ህይወት ልትነጥቅ እንደሆነ ስለነገራት የበለጠ ረመጥ ነው የምትሆነው ማለት ነው። የዛን ቀን እውነታ ይፈነዳል። ሳሚሻ ለሰላም ነግሯታል። ብሌን ናት ልጅሽ በኃይሉ ብሌን ናት ልጅሽ ባይላት እንኳን ቃል ልጅሽ አይደለችም ብሏታል። ዶክተሩም ብሌን ናት ልጅሽ የምትሆነው ብሎ ነግሯታል። ይህ ጉዳይ ሊሆን ይችላል ብላ በጥርጣሬ ከቃልና ከኔ ይልቅ የብሌንና የኔን በድብቅ ብትመረምርልኝ ብላ ሰላም ልትወስን ትችላለች። መጨረሻው ምን ይሆን? እጅግ አጓጊና እጅግ ልብ አንጠልጣይ ነው። በሌላ በኩል የዳግምና የብሌን ፍቅር ነው። ዳግምና ብሌን አሁን ደስታቸውን ለማየት ሽር ጉድ በምትልበት ጊዜ ዳግም በሳሚ ድብደባ ደርሶ ሆስፒታል ገብቷል። ትልቁ ጉዳይ ግን ብሌን ሳሚን የደበደበኝ ብሎ ከነገራት ሳሚን ማስረጃም መረጃም ብታመጣ ካንተ የሚመጣው መልካም ስራዎችን አልቀበልም በማለት ትገፋው ይሆን? ብሌን አንዳንድ ጊዜ እውነታ ሊወጣ ሲል የምታጨማልቀውና የምትገፋው ስራ አለ። ብዙዎቻችን የምታቃጥለን ማለት ነው። ከተኛችበት ልትነቃ ሊቀሰቅሷት ሲሉ እሷ መልሳ ወደ እንቅልፍ ዓለም የምትሄድበት አለ። እጅግ አጓጊና እጅግ ልብ አንጠልጣይ ነው። የብሌን እናትና ልጅ ሊታወቅ የቃል ውርደት ሊገለጽ በኃይሉም በዚህ አጋጣሚ ወንጀሉ መጋለጡ አይቀርም። ቃል ውርደቷ ከተከናነበች እንዴት አሰብሽው? እንዴት አመጣሽ? እንዴት ተገናኛችሁ? እንዴትስ በዚህን ያህል ከኔን አዋረድሽ? በማለት ማንቁርቷን ትይዛታለች። ወይዘሮ ሀረግ በቀላሉ አትተዋትም። እንደውም ወይዘሮ ሀረግ መጣች የቃል እናት ስንል እውነት እንደ ቃል ገንዘብ ወዳድ ንብረት ፈላጊ ከሆነች በቃ ከባድ ነው እያልን ነበር። ሴትዮ ግን ለክብሯ የማትደራደር ጥንቁቅ ንቅቅ ያለች ንቅት ያለች ሴትዮ ናት። ጭራሽ እናትነቷን ክዳ የሰው ልጅ ነች ብላ በሕክምና አረጋግጣለች። ስላሳሚ በድንጋጤ ራሷን ስታ ልትወድቅ ነበረ። ስለዚህ ቃልን በቀላሉ አትተዋትም። ሁላችንም ቀጣይ ክፍል በጉጉት